ጥሩ ሙዚቃ መሳሪያ ተጫዋች መሆን ትችላለህ ብዬ ነው የማስበው። ዶክተር ጥላሁን ገሰሰ ኑደሬጋ መጎፋ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ኑደሬጋ መጎፋ ወይቻ የላሰውላ መንዘሬ ካልስ የደስ አንጋሎት ፍላ ኑደሬጋ መጎፋ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ወልቃማ ደሬ ወቃየ ደሬ ወርሰሽሽሬ ኮንቴ ገዝሬ አይሲጋ መጎፋ ላንቀፈ ላንቄ ለኮምሬ ጊደገለኮ ሰሎይ በስሬ አይሲጋ መጎፋ ጋታንካ ሲዛ አዳሎና ወርሰሽሽሬ ኮንቴ ገዝሬ አይሲጋ መጎፋ አታላሾ አሞርጸላኔ ማሽነ ዳርቄ ዶሪ ማያኔ አይሲጋ መጎፋ ጋሳንካ ሲዛ አዳሎና ወርሰሸሸሬ ኮንቴ ገዝሬ አይሲጋ መጎፋ ላንቀፈ ላንቄ ለኮምሬ ግደገለኮ ሰሎይ በስሬ አይሲጋ መጎፋ ኑደሬጋ መጎፋ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ኑደሬጋ መጎፋ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ኑደሬጋ መጎፋ ወይቻ የላሰውላ መንዘሬ ካልስ የደስ አንጋሎት ፍላ ኑደሬጋ መጎፋ ወይቻ አርባ ምንጭ መንዘሬ ካልስ የደስ አባያ ጫሞ ቦሌ ጥሩ ነው። ያው ድምጽህ እንደፈለግ ደግሞ ዜማው በሚፈልገው ደረጃ ላይ የዘፈንክ እንደሆነ ነው። ችግር ምለው ግን ከሪትም ጋር ችግር ያለብህ ይመስለኛል። ምክንያቱም ዜማው አካሄዱ እንደዚህ አይደለም። ከሪትም ጋር አብረህ ልትጣጣም የሚገባ ይመስለኛልና እሱ ላይ ነው ችግርና ልዩነት ያየሁት። ተረፈ ድምጽህ ጥሩ ነው። እንደፈለክ አውጥታ ወርደ የምትዘፍንበት አቅም ያለ ድምጻዊ መሆንን ነው መናገር የምችል። እሺ ካለፈው ዙር የተሻለ ነገር አይተናል። ውጤቱን በኋላ
ሶላርቲዮ ሆዲን የዋሰው አልናገር ለሰው ልቤን የከፋው ጋምየው ናልናገር ለሰው አልናገር ለሰው ያማዶ ተራራ ጋራው ከለለሽ ያማዶ ተራራ ጉሙ ሸፈነሽ እኔ እንዳላለሁ አንቺ እንደምነሽ እኔ እንዳላለሁ አንቺ እንደምነሽ ከኔ ተለይተሽ ምን አስጨከነሽ ከኔ ተለይተሽ ምን አስጨከነሽ እኔ እንዳላለሁ አንቺ እንደምነሽ እኔ እንዳላለሁ አንቺ እንደምነሽ አየሁት ሞከርሁት በጣም እዛው ላይ የሚመላለስ ነው። ግን በጣም ጥሩ ለዛው የሀገረሰብ ይሄ ቱባ የምንለውን አይነት አጫዋወት ስለሚጫወትና ቅላጼው እዛ ውስጥ ያሉት ይሄ በገጠር ሶሻል ጋዘሪንግ ላይ የምንሰማቸው ድምጾች ጥሩ ገብተውታል፣ አንደርስታንድ አድርጓቸዋል። ግን እነሱ ብቻቸውን ወደ ሙዚቃነት ለማደግ ደግሞ ሙዚቃ የሚገድብበት ደግሞ መንገድ አለ። ለነሱ የሚሆን ሩምም አለ። ከዛ በላይ ከፍ አድርገው አሁን ከነዚህ ሪትሚክ ወደ መሆን ወደ ስልተ ምት መግባት፣ ዜማዎቹን በተለያየ አይነት መጫወት፣ ከዛውም ከባህሉም ራሱ የዚህ አይነት ይዘት ያላቸውን ዜማዎች ማምጣት ያስፈልጋል። ጣሰው ለኔ ብዙ የሚመስጠኝ ነገር እንግዲህ እንዳልኩ ከለርህና የተጫወትክባት ያቺ ትንሽ ቫይብሬሽን ብቻ ነች። በተረፈ ብዙ የሳበኝ ነገር የለም። ጣሰው እኔም ደግሞ በጣም ደስ ያለኝ ነገር ጉልበት ያለው ነገር ነው ድምጽህ። ጥሩ ሙዚቀኛ ነህ፣ ዘፋኝ ብቻ ሳይሆን ማለት ነው። ምክንያቱም አንደኛ ዋሽንት መጫወት በራሱ ጆሮህን ይቃኝልሃል። ስትሰራ ደግሞ በትክክል ከምትሰራው ቅኝት ጋር መዋሃድህ በራሱ ጆሮህ ስል መሆኑን ነው የሚያሳየኝ። ስለዚህ አሁን አንተ ጋር ትንሽ ችግር ነው ብዬ የማስበው ወደፊት ዙሮች ላይ ፎርማል ነው ነገሩ፣ በዘፈቀድ አይባልም። ምት ተሰጥቶ ከዛች መደናቀፍ የለብህ። በእጅህ ቤት ወይ ስትለማመድ ማለት ነው ቅላጼህን እየቆረጥክ ማሳጠር መቻል አለብህ። ቅላጼ አታርዝም። እንደዛ ከሆነ በእጅህ እንደዚህ ብለህ የቱ ጋር ነው መቆም ያለብኝ፣ እስቲ ከዚህ ቀጥሎ በትክክል ሰምተህ ከመሳሪያ ጋር እንደምትለማመድ አድርገህ መምጣት አለብህ። ይሄን ነው ማዳበር ያለብህ እንጂ ድምጽ ጉልበት አለው፣ ቶን ከለርህ፣ የድምጽ ቀለምህ በጣም ቆንጆ ነው፣ ጥሩ ነው። ስለዚህ ያው ዙር ይመጥናል ማለት ነው። ሶላርቲዮ ዋልኩት ውለታ ይሄን ወይ ውርሴ ፋቴ ድካሜ ይሄን ወይ ውርሴ እንግዲህ ምን ልበል ይህ ከሆነ ቅርሴ አሃ ዝምታ ነው መልሴ ክፉ ደግ አትበል አታውጋ ምላሴ አሃ ዝምታ ነው መልሴ ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ። መጀመሪያ ማለት ነው ስትጀምር እኔ መስሎኝ የነበረው ትንሽ ነርቨስ ሆነ ደንግጠህ ከትንሽ ቆይታ በኋላ በቃ እየተረጋጋ ይመጣል ብዬ ነበር። ግን እስከ መጨረሻው ድረስ የተለየ ነገር አልሰማውም። አንደኛ ቅኝት ራስም ፊል አድርገዋል አይደለ? የሆነ ቦታ ሄደህ ትንሽ የሆነ ቦታ ላይ ስትሄድ ሌላ ኪ ውስጥ ገብተህ ነው የተጫወትከው። ለዘፋኝ ደግሞ ከቅኝት መውጣት ማለት በቃ አስጠሊታ ነገር ነው ትልቁ ማለት ነው። ሌላው በደንብ ውስጡ ያሉት መቀለጽ ያለባቸውን ነገሮች በትክክል እኔ አልሰማቸውም።
ስለዚህ እነዚህ ነገሮች መስተካከል ያለባቸው ይመስለኛል። እየሰማችሁት ነው ሁላችሁም። የመዝሙር አዘማመር ይሄ ለመዝሙር የሚሆን የድምጽ ቃናና ዘፈን የሚጠይቀው የድምጽ ቃና ሁለቱ ትንሽ ይለያሉ። መዝሙር በአዘገጃጀቱ ለማንኛውም ሰው በሚያመልክበት ቤተክርስቲያን ወይም የሃይማኖት ቦታም ሊሆን ይችላል ወይም ደግሞ በሚማርበት ትምህርት ቤት ወይም በሆነ ትልቅ ኢቨንት ላይ እንዲዘምር የሚያስችለው መጠነኛ የድምጽ አካሄድ ብቻ ነው እንጂ እስከ ዘፈን ድረስ ሊያደርስ የሚችል አይደለም። አሁን እዚህ ልክ የመዝሙር አይነት ነገር አልሰማችሁ? ሾታሉ እስኪነቀል አንካሴ በጣም ቀጥ ያሉ ናቸው። የሚቀረው ኑሪ የሚለው የመጨረሻው የኢትዮጵያ ሕዝብ መዝሙር መዝጊያው ነው የሚቀረው እና ቫይብሬሽኑ ምኑ በጣም ብዙ እንትን ይቀረዋል። ስለዚህ በጣም ብዙ መስተካከል ያለበት ነው። ለዚህ ዙር አይመጥም። Solatio. ውበቷ ልናገር የሰራ ገላዋን ዘርዘር ለመስከር የተሰጣት ጸጋ ከሰው ቢበልጥብኝ አግራሞት የሁሉ እሷ ላይ ሆነብኝ። ውብ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ ውብ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በውኔም በሐሳቤ ታየሽኝ ሀገሬ ናፈቅሽኝ። ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ አገሬ ወዴም ተላወሰ ያላየ ባየለኝ ምቾቱን ድሎቱን የሰው ሀገር ኑሮ ውጥረቱን ጥበቱን ውጥረቱን ጥበቱን አጨዋወትም የተወሰኑት ነገሮች በጣም የገቡ ነገሮች አሉ። እኔም ለውሳኔ የሚቸግረኝ ማለት ነው። ግን ከዚህኛው ውድድር ይልቅ በሌላኛው ውድድር ብትመጣ ነው በጣም የተሻለ ሆነ የምትመጣው። ብዙ ልምምዶችን አድርገህ የምትመጣው በእኔ አስተያየት ይሄ ነው። ቆይ እስቲ የሚቀጥለው ከዚህ የተሻለ የምትሰራ ይመስላል? በጣም የምትለማመድ ይመስላል? አሁን ይሄንን ዙር ብታል ሁሉም የሚሉት እንደዛ ነው ወይስ እቺኑ ተቃዋሚ ነኝ። ቆይ እቺኑ ብቃትን ነው ይዘህ የምትመጣው? ለነገ ለጠዋት ብትይ አሻሽል ይመጣል ነው። አይ ለምን መሰለህ እኔ ያልኩት የመጀመሪያውን አትድገም፣ በዚሁ ነው ውሳኔ የሚሰጥ። እኔ አንዴ ቆይ ልንገር በስርዓት ከመለከት የመጀመሪያውን ስትሰራ ይመስለኛል የሰማኸው ኦሪጂናል ዘፈኑን አይደል? የመጀመሪያውን ቅድም ስትሰራ የነበረው ስለ ውበቷ ልናገር ስትል ሁለተኛ የተሰራውን ነው አይደለ? ኦሪጂናል የሆነውን መጀመሪያ የተሰራውን ብትሰማው በትክክል ሁለተኛውን ቢሆን አሪፍ አድርገህ መጫወት ትችላለህ ማለት ነው። እሱ ጋር ትልቅ ችግር አለ። እንደዛ አታርግ። ይሄኛውን ደግሞ አሁን የሰራው በጣም የሚያምር ቅላጼ ነው ያለ፣ ግን ገና ጀማሪ ነገር እንደሆንክ ያስታውቃል። ግን በተፈጥሮ ጥሩ ድምጽ ነው ያለ እና ይህን ጥሩ ድምጽ ደግሞ እድል መንፈግ እኔ በእኔ በኩል ይከብደኛል። ቢያንስ እስቲ እሱ የሚለውን እንስማና ይወሰናል። ያው ይሄ ፈተና ስለሆነ የመጀመሪያውን ሊሆን ይችላል። መድረክ ላይ ድንጋጤም አለ። ብዙ ነገሩ ለክፉ የሚሰጥ አይደለም። ለሚቀጥለው ቢመጣ እኔ ምስማማለሁ። ይመስጠናል። መነሸልኝ እንደምን ባክሽ ከተማው ኑሮ እንዴት አረገሽ ሁሉንም ትተሽ ተመለሽ ውብ ዓለም እባክሽ ጎጆሽ ይሻላል ንብረትሽ የኔ ሀሳብ ተዳረሽ መነሽልኝ እንደምን ባክሽ ከተማው ኑሮ እንዴት አረገሽ። ለሚቀጥሉት ጊዜዎች ተለማምደህ አጥንተህ ምን ብለህ በዚህም ውድድር ላይ የሚሰጡትን አስተያየቶች በደንብ አዳምጥ፣ ተለማመድና እዛው አካባቢ ሸዋሮቢት ያለ ሌላ የሙዚቃ ክፍል ካለም ጠይቀህ ተምረህ
በሚቀጥለው የአይድል ውድድር ላይ ብትወዳደር ይሻላል። አሁን ይበቃናል። የዝና ራንቺ የዝና ሆዲዬ የዝና ተያታ አንገላችኝ የዝና ተማሪ ነኝና የዝና ራንቺ ይበቃል። በደንብ ልምምድ አድርግና ተለማምደህ እንድትመጣ ይሆን። መብላት የኔ ቆንጆ እያስተነተኑ የኔ አበባ በየደረሱበት የኔ ቆንጆ ልብን ሳይበትኑ የኔ አበባ በመለየት ህመም የኔ ቆንጆ አገግም ያለሁ የኔ አበባ ፍቅርን አታስታውሰኝ የኔ ቆንጆ ይቅር ሌላለሽ ጥሩ ሱፍ ከበርድን ለብሰ ናለኛ ልልም የዘመን ካፖርት ደርባ ልልም አንደኛ ዜማዎቹን ወይም ቅላጼውን በትክክል እያልሹ አይደለሽም። እሷ በጣም ነው ቅላጼ የምትጠቀመው። ያየው ነው መውደድ የኔ ቆንጆ እያስተነተኑ የኔ አበባ በየደረሱበት የኔ ቆንጆ ልብን ሳይበትኑ የኔ አበባ እያንዳንዷን ኖት በጆሮሽ ካልሰማሽው እያዩ ነው መውደድ ሌላ ዜማ ነው እኮ የሚሆንብሽ።
ሌላ በቃ ጆሮ ነው የሚቃኘው። ሁሌም የምናገረው ይሄንን ነው። መስማት ከሰማሽ ስለሚመስል ከለርሽ ታመጪዋለሽ፣ ግን አትሰሚውም በደንብ ማለት ነው። ስለዚህ ሰምተሽ በሌላ ጊዜ ብትመጪ ነው የሚሻለው። ወይኔ እንኳን ላሸዋ ወይኔ የጥቅምት አበባ ምን የሚለው ነው? ቆይ እስቲ ንገረኝ። እስቲ ሞክረው እስቲ እዚህ ቆመ። ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ንፋስ ወይ አልጎርሰው ፍቅሯ አይነገር አይወራ የሷ ወዶ የገባ ሰው ከባህር ከውሃ ዋይቶ ይውጣት እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦኝ ወጥቻለሁ የውቅያኖስ አንጻር ምርኮኛ ሆኛለሁ። ሞገደኛው ኃይለኛው ፍቅሯ አሸብቦሽ ለ4 ወር ያህል ራስን ምከር ተውና ዘፈኑን በቃ እሺ በቃ ስለ ፍርሃትህ ብቻ እንዴት ፍርሃት ማጥፋት አለብኝ መጽሐፎች ምናምን እየገለጥክ እንዴት በሰው ፊት እደፍራለሁ የሚለውን ብቻ ተለማመድ። ለ4 ወር ብታነብ እሱን እመክራለሁ። እሺ በቃ ሰርጉም ተደገሰ በልልታ በሆታ ጫጉላ ቤት ገባሁ የማታ የዛማ የደንቡን ብራም ባሊሰበር እኔም ልጅ እሷም ላይ ሆነ መተፋፈር እንዲው ስንተያይ ፋጠዋ ስላት እንዲው ጠጋ ቀረብ እያልኳት ሙህየ አለች ተጣርታ ልቤም ተደለቀ ከበሮም መታ። ከዛማ ምን አለ ከዛማ በኋላ ወጥተው ቢጠሩኝ አልሰማ ብራም ባር ተባለ መስቀል ተተኮሰ እሰየ ምስራቸው ልብ የደረሰ እንዲህም ሆነው የሌሊት ሰርገኛ እንዲህም ሆነው ባትቸስ ብነሳ ለካስ በህልሜ ነው። አቅፊያት ያደርኩት የምያብሳት ጥቁርና ነጭ ወይኔው ዲመናት ምስክር ያየ በግልጽ በአደባባይ በተፈጥሮ ውበት ሳትታጠቅ ገዳይ ምስክር ያየ በግልጽ በአደባባይ በተፈጥሮ ውበት ሳትታጠቅ ገዳይ ከተተመተለ ነገሪ ሳይመታ ፍቅርሽ ተላረገ የማታ ዘምተሽ ስትመረቂ ማለገደ ከሰውነቴ ላይ አንዴት ወደ ከሰውነቴ ላይ አንዴት ወደ በቃ ሲጀምር የመጀመሪያዎቹ ኖቶች ትንሽ የኢንቶኔሽን ችግር ነበረባቸው። ወደ ላይ የመጣ ሲመጣ በመጠኑ የተስተካከለ። ሁለተኛ ደግሞ ግሮሮህን ከፍተህ የመስራት ጉዳይ ትንሽ ወደ ላይ የግሮራችን አካል ትንፋሹ እንዳይወጣ የገደበው አይነት እንትን አለ። ወደ ያ ከተጠናከረ ረግጦ የመስፈን ጉዳዩን ያበላሸዋል። ማለትም በሰፊ ድምጽና በሰፊ ሬንጅ የመጫወት እንትኑን ይገድበዋል። ስለዚህ አፍ አከፋፈት ላይ እና እንደዚሁም አንዳንድ ከርቦች ላይ ማስተካከል ያለብህን ነገሮች እንደተጠበቁ ሆኖ ሌላው ያንተ ሪሌሽንሺፕ ከሙዚቃው ጋራ ከሞላ ጎደል ጥሩ ነው የሚል አስተያየት ነው ያለኝ። ትንሽ አለመረጋጋት ይታያል ድምጽ ላይ ሳስበው የእድሜ ጉዳይ ነው። በቃ
አውቃለሁ ይጨንቃል። በዚህ እድሜ መስፈን ቀርቶ ማውራት በጉርምስና ላይ አይ ነው 20 ዓመት በቃ የጉርምስና ወቅት ነው። ስለዚህ ስታወራም ቀጭን ወፍራም እየሆነ ያስቸግራል እንኳን ሲዘፈን ማለት ነው። እሱ ትልቅ ተጽዕኖ አድርጎብሃል ብዬ አስባለሁ። መወጣት የምትችለው ግን እንደዚህ ድሮ ልጅ ሆነ በእርግጠኝነት ድምጽህ ጥሩ ነበረ። እየጎረመስክ ስትመጣ ይከብድሃል፣ የታወቀ ነው። ስለዚህ እዚህ ሰዓት ላይ ጠንክረ መስራት ይጠበቅብሃል። ውድድር አይደለም እየነገርኩ ያለሁት። ወደፊት ለሚኖርህ በዚህ በጥበብ ውስጥ እቀጥላለሁ ብለህ የምታስብ ከሆነ የፈለገ እየጨነቀ በደንብ ጮክ ብለህ መስራትን መለማመድ ይኖርብሃል። ከውድድር አንጻር ግን በቂ ነው ብዬ አላስብም። በአጠቃላይ ዜማ ኢሚቴት አደራረጉ ከለሮቹ የድምጽ ከለር በተለይ ለኔ በጣም ጥሩ ነው። የተወሰኑ የተዘጉ የሚያስቸግሩ የድምጽ አካላት አሉ። እሱ የጉርምስና ሳይሆን ሃይ ፒች የመፍራት ወይም ሃይ ፒችን በደንብ የመንካት ችግር ነው እንጂ ያን እድሜ አልፈዋል። ኦልሬዲ ወደ 15 ዓመት አካባቢ ላይ አልፈዋል። እሱ ሊሆን አይችልም። ኢንቶኔሽን በጣም ጥሩ ነው። መበረታታ የኢንቶኔሽን ስልት አለ። ሌላው ኢሚቴት አደራረግህም ከዘፈኑ ጋር ያለህን ሪሌሽን ኃይሉ እንዳለው ጠንካራ ሆኖ ነው ያየሁት። ጥሩ ነው ዜማ አረዳድህም በአብዛኛው። ስለዚህ ዊክነሶችህ በተለይ ወደ ሃይ ፒች መነሻ ድምጾች ላይ እነሱ ላይ ያለህን ችግር በደንብ ማስተካከል መቻል አለብህ። በጣም አስደሳች ሆኖ ሳይሆን ካሉት ተወዳዳሪዎች አንጻር መልካም እይታ በኔና በኃይሉ አለ መሰለኝ። ስለዚህ ይህን ዙር ቢመጥን አይከፋም እላለሁ ተቃዋሚ ከሌለ። Solatio. እሺ